ሰላም ጤና ይስጥልን የተወደዳችሁ ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ አርብ ነሐሴ 8 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎች ይዘንላችሁ ቀርበናል። በሁለት ግንባር በተቀሰቀሰ ውጊያ 44ኛ ክፍለ ጦር ድል ተቀዳጅቷል። ከአፋብን አባት አርበኞች ምክር ቤት የተሰጠ ወቅታዊ መግለጫ አለ፣ እንደሚከተለው እናቀርበዋለን። ሁኔታዎች በዚህ የሚቀጥሉ ከሆነ የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርገውን በረራ እንደሚያቋርጥ መወሰኑ ተነግሯል። ለምንና እንዴት ትሰሙታላችሁ። የኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃዳቸው የታገዱና የተሰረዙ ሚዲያዎች የንግድ ፈቃዳቸውም ወዲያውኑ እንደሚዘጋ አሳስቧል። ከዚህ ጋርም ዝርዝር መረጃ ይዘናል። በኦሮሚያ ክልል ምስራቅ ሸዋ ዞን ቦራ ወረዳ አንድ የጦር ጀት በተተኮሰበት ጥቃት ወድቆ መከስከሱ ተረጋግጧል። ዝርዝሩንም ይዘናል። ውድ አድማጭ ተመልካቾቻችን ሁሉን መረጃዎች ጊዜ ወስዳችሁ እንድሰሙት እየጋበዝኩ ከዜናዎቹ ጋር ዮሐንስ ምረቱ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። በሁለት ግንባር በተቀሰቀሰ ውጊያ 44ኛ ክፍለ ጦር ድል ተቀዳጀ። አፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር በሚያስተዳድረው ከእንጅባራ ቲሊሊ ሰከላ ቀጠና በተቀሰቀሰው አውደ ውጊያ የአገዛዙ ኃይል ቅስም ሰባሪ የሆነ ሽንፈት አስተናግዷል። የእሳት ረመጥ ወደ ሆነው የ44ኛ ክፍለ ጦር ቀጠና በተንቀሳቀሰው የብልጽግና ሎሌ ላይ በተከፈተው ውጊያ 105ኛ ኮር 44ኛ ክፍለ ጦር ጣፋጭ የሆነ ድል አስመዝግቧል። ጠላት ከጠዋቱ 1 ሰዓት ተኩል አካባቢ ከኮሶበር ወደ ምርካታ የ44ኛ ክፍለ ጦር ሻለቃ መቀመጫ ቀጠና የተንቀሳቀሰ ቢሆንም በነበልባሎቹ ተመቶና ተመክቶ ሙትና ቁስለኛውን እየተሸከመ ወደ መጣበት እንጅባራ ከተማ ተመልሷል። በሌላ ግንባር አሸፋ መገንጠያ አካባቢ ከ3 ሰዓት በላይ በወሰደው እልህ አስጨራሽ ውጊያ በፋኖ ፍጹም የበላይነት ተወስዶበት የአረመኔው አገዛዙ ኃይል ቅስም ሰባሪ የሆነ ሽንፈት አስተናግዷል። በ3 ቀን የአማራን ሕዝብ ትጥቁን ብቻ ሳይሆን ቀበቶኑን ጭምር አስፈታለሁ በማለት ፎክሮ የገባው ገለባ ሰራዊት ለድፍን 3 ዓመታት በእሳት እየተለበለበ በቀጠለበት በ3ቱ የጦርነቱ ዓመታት መጨረሻ ምዕራፍ የአውሬው ስርዓተ መንበር ሊፈርስ ቀናት እየተቆጠሩ ባለበት በውጊያውና በጉዞ የናወዘው ሰው በላ ሰራዊት ነፍስ አስይዞ ከቲሊሊ ወደ ሰከላ ወታደራዊ ቁሳቁስና አመራር ለማስተላለፍ ሞክሮ 2 ቀናት በወሰደው እጀባ ከባድ ኪሳራ አስተናግዷል። አረመኔው ሰራዊት ከእንጅባራ ቡሬ፣ ቲሊሊ፣ ሰከላ ያለ የሌላ ኃይሉን ዙ 23 ጭምር በመያዝ በከባድ መሳሪያ የታገዙ ውጊያ ቢያደርግም ፋኖ ያለምንም መስዋዕትነትና ጉዳት ጠላት ከ20 በላይ ኃይሉ ተመቶበት ሬሳውን እየጣለ ቁስለኛውን እየተሸከመ ወደ መጣበት ፈርጥቷል። አፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ህዝብ ግንኙነት መረጃውን አድርሶናል። ከአፋብን አባት አርበኞች ምክር ቤት የተሰጠ ወቅታዊ መግለጫ አለ፣ እንደሚከተለው እናቀርበዋለን። የአማራ ፋኖ ብሔራዊ ንቅናቄ የሚያደርገው የህልውና ተጋድሎ የአገዛዙን ሰራዊት አከርካሪ በመስበር ላይ ይገኛል። ይህ ትግል ዛሬ የደረሰበት ደረጃ ይደርስ ዘንድ በእሳት የታጠሩ መሰናክሎችን በማለፍ መስዋዕትነት እየከፈሉ ፋኖነትን ያቆዩ አርበኞች በታሪክ ፊት ልዩ ክብር ይገባቸዋል። ይህንን የተገነዘበው ድርጅታችን አፋብን የአባት አርበኞች ምክር ቤትን አቋቁሞ አርበኞች የትግሉ አካል የምንሆንበትን አደረጃጀት በመፍጠሩም የሚያስመሰግነው ተግባር ነው። የአፋብን አርበኞች ምክር ቤት አባላት ወቅታዊ የሀገራችንን ሁለንተናዊና ነባራዊ ሁኔታ በመገንዘብ በተለይም የአማራ ህዝብ ላይ እየደረሰ ያለውን መጠነ ሰፊ ስርዓታዊ ጭቆና፣ የህልውና አደጋና የዘር ማጥፋት ወንጀል በመገንዘብ ህዝብን ከእልቂት ለመታደግ ሲባል ይህንን ወገናዊ ጥሪ የያዘ መግለጫ አውጥተናል። በመሆኑም ይህ ጥሪ የሚመለከታችሁ መላው የኢትዮጵያ መከላከያ ሰራዊት፣ የአማራ ክልል አድማ ብተና፣ ፖሊስና ሚሊሻ አባላት በሙሉ ከዚህ በታች በተዘረዘሩት ጥሪ መሰረት ተግባራዊ ስለማድረግ ጥሪውን ተቀብላችሁ ሀገራዊና ሰብአዊ ግዴታችሁ እንድትወጡ የአፋብን አባት አርበኞች ምክር ቤት ያሳስባል። አንደኛ፣ ማንኛውም የመከላከያ ሰራዊት አመራርና አባል በሙሉ ይህ ስርዓት የሀገርን ዳር ድንበር ዘብ እንዲሆን የተቋቋመን የኢትዮጵያ መከላከያ ሰራዊት ለራሱ የስልጣን ማራዘሚያ አድርጎ በገዛ ህዝቡ ላይ በማስተኮስና ነጻነት ፈላጊ ህዝብ በሰራዊቱ ላይ መልሶ እንዲተኮስ በማድረግ ዓመታትን ያስቆጠረ ጉዳይ ሆኗል። የተከበርከው የሀገር መከላከያ ሰራዊት በየቀኑ እየተኮስክበትና እየገደልከው ያለው ህዝብ የራስህ ህዝብ ነው። ባሎቻቸውና ልጆቻቸው ተሰውተውባቸው የሚያለቅሱ እናቶች፣ ሴቶችና ህጻናት ሀገርህ ኢትዮጵያ እንድትጠብቃቸው አደራ የወጣህባቸው መሆናቸውን ፈጽሞ መዘንጋት የለብም። በመሆኑም ይህ የአፋብን አባት አርበኞች ምክር ቤት የምህረት ጥሪን በመቀበል ከስነ ስርዓት አልባው የብልጽግና ስርዓት ከነ መሳሪያችሁና ሙሉ ትጥቃችሁ በመውጣት የአፋብን ሰራዊትን እንድትቀላቀሉ ስንል የአፋብን አባት አርበኞች ምክር ቤት ጥሪያችንን እናቀርባለን። ሁለተኛ፣ ማንኛውም የልዩ ኃይል የአድማ ብተናና የፖሊስ የሚሊሻ አመራርና አባላት በሙሉ ለማያዛልቅ ደሞዝ፣ ቤት መስሪያ ቦታና ርካሽ ጥቅማጥቅም ብላችሁ በአማራ ህዝብ ላይ እየደረሰ ያለውን ግፍና መከራ ችላ በማለት አሁንም ድረስ ህዝብን እንደ ይሁዳ በ30 ዲናር በመሸጥ የይሁዳን ዕጣ ፈንታ ከማድረግ ባለፈ ዘላቂ ምቾትን አያስገኛችሁም።
በመጨረሻም ጨፍጫፊው ስርዓት ይፈርሳል። አለቆቻችሁ በዘረፋ ባከማቹት ገንዘብ ራሳቸውን ያሸሻሉ። እናንተና ቤተሰቦቻችሁ ግን ከማህበረሰቡ ትርቃላችሁ። ይህን ጉዳይ ግንዛቤ ማስገባት መሳሪያና ሙሉ ትጥቃችሁን በመያዝ አፋብንን እንድትቀላቀሉ የአፋብን አባት አርበኞች ምክር ቤት ጥሪ እናቀርባለን። ሶስተኛ፣ ማንኛውም የአማራ ክልል የብልጽግና ስርዓት አመራር ካሬና ካቢኔ አባላት በሙሉ የዚህን ደም አፋሳሽ ስርዓት ተልዕኮን ተቀብላችሁ በተለያየ መልኩ በመፈጸምና በማስፈጸም በአማራና በመላ ሀገሪቱ ህዝብ ላይ እየደረሰ ባለው የዘር ማጥፋት ወንጀል ያላችሁን ሚና ለአንዴና ለመጨረሻ ጊዜ በማቆም ለአማራ ብሎም ለአሁኑና ለወደፊቷ ኢትዮጵያ ሁለንተናዊ ሰላም ለማምጣት አማራዊ ሀገራዊና ሰብአዊ ግዴታችሁን በመሆኑ አብንን በመቀላቀል የበኩላችሁን እንድትወጡ ስንል የአፋብን አባት አርበኞች ምክር ቤት ጥሪ እናቀርባለን ሲል መግለጫው አትቷል። የኢትዮጵያ አየር መንገድ ሁኔታዎች በዚህ የሚቀጥሉ ከሆነ ወደ ትግራይ ክልል የሚያደርገውን በረራ እንደሚያቋርጥ መወሰኑ ተነገረ። የኢትዮጵያ አየር መንገድ ሁኔታዎች በዚህ የሚቀጥሉ ከሆነ ወደ ትግራይ ክልል የሚያደርገውን በረራ እንደሚያቋርጥ መወሰኑን ይፋ አድርጓል። የኢትዮጵያ አየር መንገድ በውጥረቱ መሰረትም ትግራይ ክልል የሚገኙ የኢትዮጵያ አየር መንገድ ሰራተኞች በሙሉ ወደሚፈልጉት የሀገሪቱ አቅጣጫ እንዲዘዋወሩ የወሰነ ሲሆን አጠቃላይ የኢትዮጵያ አየር መንገድ የመቀሌ ቅርንጫፍ ሰራተኞችም ቦታ እንዲመርጡም ተነግሯቸዋል ተብሏል። ይህ በእንዲህ እንዳለ ከህወሓት ጋር ምንም አይነት ድርድር ሊደረግ አይገባም ሲሉ አምባሳደር ሱሌማን ደደፎ ተናግረዋል። በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ መጀመሩን በመጥቀስ መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል። አምባሳደሩ አክለውም ህወሓት በሚለኮሰው ጦርነት ሲሸነፍ ሁልጊዜም በድርድር አምልጦ ዳግም እንደሚደራጅና ህዝብን ለሌላ መስዋዕትነት እንደሚዳርግም ገልጸዋል። ቡድኑን በትኖ መሪዎቹን ለፍርድ ከማቅረብ ውጭ ምንም አይነት ድርድር ሊታሰብ እንደማይገባም በአጽንኦት ተናግረዋል። አምባሳደሩ የትግራይ ህዝብ ላለፉት 5 አስርተ ዓመታት ከተጋረጠበት አፈና ነፃ የመውጣትና በሰላም የመኖር መብቱ ሊረጋገጥለት እንደሚገባም ገልጸዋል። አምባሳደሩ በተዘዋዋሪ ሊነግሩን የፈለጉትም መንግስትና ህወሓት ድርድር መጀመራቸውን የሚያሳይ ምንጭ እንዳለ ለመጥቀስ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃዳቸው የታገዱና የተሰረዙ ሚዲያዎች የንግድ ፈቃዳቸውም ወዲያውኑ እንደሚዘጋ አሳሰበም። የኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃዳቸው የታገዱና የተሰረዙ ሚዲያዎች የንግድ ፈቃዳቸውም ወዲያውኑ የሚዘጋበት አዲስ አሰራር ከ11 መንግስታዊ ተቋማት ጋር በማቀናጀት መዘርጋቱን አሳውቋል። የባለስልጣኑ ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ እንደገለጹት ከዚህ ቀደም ፈቃድ የተሰረዘበት ሚዲያ በንግድ ቢሮ በኩል ስላልተዘጋ ይሰራ ነበር። አሁን ግን ወዲያውኑ ይዘጋል ብለዋል። ህገወጥ ሚዲያ ኦፕሬት እንዲያደርግ አይፈቀድም። ከፍትህና ከጸጥታ አካላት ጋር እየተናበበ እርምጃም ይወሰድበታል ብለዋል። ያልተመዘገቡ የበይነበረው ወይም ኦንላይን ሚዲያዎች ስርዓት ለማስያዝ የአዋጅ ማሻሻያ ተዘጋጅቶ ለምክር ቤቱም ቀርቧል ብለዋል። በሐሰተኛ መረጃና በስም ማጥፋት በሚሰሩ ላይ አስተዳደራዊና ህጋዊ ተጠያቂነት ይኖራል ሲሉም ተናግረዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ቦራ ወረዳ በተተኮሰበት ጥይት አንድ ወታደራዊ ጄት መከስከሱ ተረጋገጠ። ባለፉት ጥቂት ቀናት ውስጥ በኦሮሚያ ክልል ምስራቅ ሸዋ ዞን ቦራ ወረዳ ጎራ ለመን ቀበሌ ወደቀ ስለተባለ የጦር ጄት የተለያዩ አስተያየቶች ሲሰጡ ቆይተዋል። የጄቱ ስብርባሪ አካል ብቻውን እንዲሁም የታጠቁ ሰዎች በስብርባሪው ላይ ቆመው የሚያሳዩ ምስሎችና ቪዲዮዎችም እየተጋሩ ተስተውለዋል። አንዳንዶች የጦር ጄቱ በኦሮሞ ነጻነት ሰራዊት ኦነስ ታጣቂዎች ተመቶ መውደቁን በመጥቀስ ምስሎቹን ያጋሩ ሲሆን በተቃራኒው ደግሞ ምስሎቹና ቪዲዮዎቹ በሰው ሰራሽ አስተውሎት ኤአይ የተሰሩ እንደሆኑ ይጽፋሉ። በተጨማሪም ምስሉ የኢትዮጵያ አየር ኃይል ጀትን እንደሚያሳይ በመጥቀስ መረጃው ሐሰተኛ እንደሆነ የጻፉም አሉ። ከነዚህ መካከልም ደመቀ ነገሳ ኩባ የሚል ስም እና ከ500 ሺህ በላይ ተከታዮች ያሉት የፌስቡክ ገጽ ይገኝበታል። ገጹ የወያኔ ቋሚ ተላላኪዎች እያሰራጩ ያለው ዜና በፍጹም ውሸት ነው። ጀግናው አየር ኃይላችን እንደዚህ ጨጨባ ወይም ስብርባሪ ጀት የለውም። ይህንን ስብርባሪ ለራሳቸው አውሉት። በመንደር ሽፍታ ቀርቶ በሌላም በቀላሉ የሚመታ ጀት የለውም ሲል በማህበራዊ ትስስር ገጾቹ እየተጋሩ ስለሚገኙ ምስሎች እና ቪዲዮዎች ጽፏል። ይሁን እንጂ ኢትዮጵያ ቼክ በምስሎቹና ቪዲዮዎች ላይ ባደረገው ማጣራት ምስሎቹም ሆነ ቪዲዮዎቹ በሰው ሰራሽ አስተውሎት እንዲሁም በቅንብር የተሰሩ እንዳልሆኑ አረጋግጧል። በተጨማሪም ምስሎቹና ቪዲዮዎቹ ከዚህ በፊት በማህበራዊ ትስስር ገጾች ተጋርተው እንደማያውቁም ተመላክቷል። ኤሮ ኤል 39 አልባትሮስ በመባል የሚታወቅ ሲሆን የቼክ ሪፐብሊክ ስሪት ነው። ይህ ጀት በስፋት ለስልጠና አገልግሎት የሚውል ሲሆን ለአየር ላይ ውጊያ፣ የመሬት ላይ ኢላማዎችን ለማጥቃት እንዲሁም ለስለላ አገልግሎትም መዋል ይችላል። የኢትዮጵያ አየር ኃይል ይህንን ጀት ለስልጠና እንደሚጠቀም ከዚህ በፊት የተጠቀሰ ሲሆን ጀቱ የዛሬ 6 ወር ገደማ በተከበረው የአየር ኃይል 90ኛ ዓመት ክብረ በዓል ላይ ትርኢት ሲያሳዩ ከነበሩ የጦር ጀቶች መካከል አንዱ እንደነበር ለማወቅ ተችሏል። በተጨማሪም ኢትዮጵያ ቼክ የተከሰከሰውን ጀት አስበርባሪና በክብረ በዓሉ ላይ ትርኢት ሲያሳዩ ኤል 39 አልባትሮስ ጀቶችን በማነጻጸርም ተመላክቷል። በዚህም መሰረት የተከሰከሰውና በትርኢቱ ላይ የተሳተፉት ጀቶች ተመሳሳይ የቀለም ስብጥር እንዳላቸውም አረጋግጧል። ከላይ የተጠቀሱት ምልክቶች እንዲሁም በጀቶች ስብርባሪ ምስል ላይ የሚታየውና ጀቱ እንደወደቀ የተገለጸበት ስፍራ መሬት አቀማመጥ መመሳሰል ጀቱ ከጥርጣሬ በላይ የኢትዮጵያ አየር ኃይል መሆኑን የሚያመላክቱ ናቸው።
ይሁን እንጂ ጀቱ ተመቶ ወይስ በቴክኒክ ችግር ምክንያት ነው የወደቀው የሚለው ጥያቄ በማስረጃ ያልተመለሰ ሲሆን የኦሮሞ ነጻነት ሰራዊትም ሆነ የኢትዮጵያ መንግስትም ስለ ጉዳዩ በግልጽ ያሉት ነገር የለም። የተወደዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ የያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ እንጋብዛለን። ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን ሰላም።